እሷ ደግሞ የኔ እባክዎትን ማዘር እንዴ እባክዎትን እንውጣሽ ችግር የለውም እሺ ኑ ምን አባሽ አገባሽ ብሎ አራስ ልጅ ከላይ ከጄ ላይ ነጥቆ ወደዛ ወርውሮ የምለብሰው ቀሚስ እንኳን ሳይሰጠኝ ከመቤት ጋርም እኔ አልገናኝም። ያው በይትምጣ እንግዲህ በቃ ተመጡን ተናግሬ ምንድነው የደበቁት? ነገረክ እኮ እውነቱ ይሄ ነው። የራሱ ጉድ ነው የሚወጣው። የራሱ ጉድ ስንት ጉድ እዚህ ቤት ውስጥ እየተሰራ ያለ ጉድ የራሱ ይዘከዘካል እንጂ እኛ ምንም ጉድ የለብንም። የሚመረመር አለ የልጅና የአባትነትን ቼክ ማድረጊያ በህክምና የሚረጋገጥ ዶክተሮች ከእርሶ የሚጠበቀው ሄዶ ናሙና መስጠት ብቻ ነው። ዶክተር ያልቅብህም እንዴ? ዶክተሩ በቀደም ዶክተር ትላለህ፣ አሁንም ዶክተር የምትለው ነገር ያው ተውልኝ፣ እኔ ጋር ተወኝ፣ እናቴ ተወኝ፣ በቃ ነገርኩ። እንዴት ያለ ጉድ ደም ምትል ያ ደም እኔ ደም አላቅም እናትዬ። አግብተው ነበር በመጀመሪያ የምታመጡት ጉድ እኔ የምለው እንዴ መሰሪ ናችሁ እንዴ እናንተ? ይሄን ያህል ምንድነው እሱ እንዴ? እዛም ያ እንደምስጥ እየፈለፈልክ ነው እንዴ? ፍልፈል ነህ መሰለኝ አንተ ሰው እንዴ። እኔ አግብተው ነበር ስለሱ እንዲነግሩኝ ፈልጌ ነው። በመጀመሪያ በህጋዊ መንገድ በህጋዊ ማለት በሽማግሌ የለከው ምናምን አንድ የመጀመሪያ ሚስት እንዳለው ታውቃለህ። ሰርጉም በደግሱም በልተሃል። ስንት ብር ተቀብለህን የመጣኸው? እኔ ምንም ብር አልተቀበልኩም። እና እንዴት እውነትን ፍለጋ ነው የመጣሁት። አንተ ይሄን ያችን ማን የምትሏት ነገር በልተህ ተልከህ መተህ ነው እንጂ እንደች እንደ ቀኝ ውጋት ሳል ያስከኝም ይሄ ነገርኩህ እንዴ። እኔ በህግ አምላክ ሂድልኝ፣ እኔ ተው ነገር ያ እኔ አዱርስ እንዳልወክልብህ የለችም ደግሞ ልጅቷ አሁን ተው እንጂ ነገሩን ልጅ ከወለዱ ወልጃለሁ ማለት ለምን እንዳሳፈሩት ወይስ አይፈቀድም ነው? በዚህ ሀገር ህግ አዋቂ ልጅ አይወልድም ነው? ምንድነው እንዲደብቁት እንደዚህ ምክንያት የሆኑት? ደከመውትም አልደከመውትም እኔ እውነቱን ሳላቅ አልሄድም። አትሄድ እንግዲህ መስከረም ይጥባ ጳጉሜንም ዘለቀ ሩፋይ እየተጠመክ እንደውም ይሄ የሚያነዛነዝህን ይለቅሃል እዚሁ። እንዴት ከቤት እንደወጡ እያንዳንዱን ነገር ቢናገሩ። እንግዲህ እንደነገርኩ ነው ከቤት የወጣሁት። ያቺ ልጅ የወንድምየው እጮኛ አስታርቀኝ በሚል ሰበብ መጣች። ገብታ የእሱ ሚስት ሆና ቁጭ አለች። እንዴት በላይ ላይ ሌላ ሚስት ታገባለህ ስለው ምን አባሽ አገባሽ ብሎ አራስ ልጅ ከላይ ከጄ ላይ ነጥቆ ወደዛ ወርውሮ የምለብሰው ቀሚስ እንኳን ሳይሰጠኝ የምለብሰው ነጠላ እንኳን ሳይሰጠኝ ከቤት አውጥቶ ወረወረኝ ራቁቴን። በእግሬ ስንት ቀን ተጉዤ መሰለ እነዛ ያሳረፈችኝ እህቴ ጋር የደረስኩት። እሳቸውም ተበዳይ ናቸው። ስንት ዓመት ሙሉ 25 ዓመት ሙሉ አፋቸውን ዝም ብለው በእንባቸው እያለቀሱ ችለው ኖረዋል። መቶም ሙላት እንግዲህ ያው እንግዲህ መታችሁ ሆነ እንዲህ አድርጋችሁ እንዲህ እናድርገው ብላችሁ ነገር ብር አዋጥታችሁ ተሰጥቶህ ነው እንጂ ይሄን ያህል ጊዜ አቋርጣ መጣትም ነበር። እሷም ይኸው ትላለች። አዎ ወናፍ ያልቅብሽ አንቺ አውርተሽ ቋጥ የወሬ ቋጥ አተኝም እንዴ አንቺ ከመቤት ጋርም እኔ አልገናኝም። ያው በይትምጣ እንግዲህ ተመጡን ተናግሬ ምንድነው የደበቁት? አረ ቁጭ በሉ ቁጭ በሉ እባክዎት አንዴ ቁጭ በሉ ችግር የለም ለኔ ሲሉ ቁጭ በሉ። ከመቤት ጋር ምንድነው የሚያገናኛቸው? ተምጣ መቤት እንግዲህ ውርሽን አወጣለሁኝ ተሽኝ የለም ከትንግርትና ተመቤት ወላጅና ተመቤት ከምንድነው? መጀመሪያም ቀደምም እዛ እርሶ ቤት ሲጣሉ ግራ ገብቶኝ ነበር። እኔ ምንም ጉድ የለብኝም ያለው ሚስጥር አሁን የነገርኩ ነው። ምንም ደግሞ የሚያወጣው ጉድ የለም። ምንም የሚያወጣው አዲሱ ነገር የለም። ይኸው የነገርንን ነው የሚናገረው እሱ። እኔ አሁን እናንተ መሀል ያለውን ግብግብ አልገባኝም። ማለት እኔ የምፈልገው እውነት እንዲወጣ ነው። እኔ የምፈልገው ሀቅ እንዲወጣ ነው። ነገረክ እኮ እውነቱ ይሄ ነው። የራሱ ጉድ ነው የሚወጣው። የራሱ ጉድ ስንት ጉድ እዚህ ቤት ውስጥ እየተሰራ ያለ ጉድ የራሱ ይዘከዘካል እንጂ እኛ ምንም ጉድ የለብንም። በእኔ ላይ በአናቴ ገብታ የዚህ ሰውዬ ሚስት ሆነች። ይሄ ጉዱ ማያልቅ ሰውዬ የራሱን ጉድ እዚህ ቤት ውስጥ ስንቱ እንዲቃላ ሰብስቦ ይሄ ሁሉ የምታየው የሚተራመሰው ልጅ በሙሉ ልጁ ነው። እናቶቻቸውን የት እንደሚያደርስ እንጃ። የራሱ ጉድ እንዳይወጣ ብሎ ነው አሁን ሌላ ታሪክ ውስጥ የሚገባው።
ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። ልጅ አላቸው የሚል ብዙ ነገር ማወቅ ፈልጋለሁ። እኔ የማውቀው ነገር የለም። እዛው በጸበልህ ለምንድን ነው የተፋታችሁት? እሺ እሱን ሊነግሩኝ ይችላል። አንተ ተወኝ እኮ አልኩህ። ማዘር ያልገቦት ነገር አለ። እኔ ችግር የለውም፣ ካሜራውም ይጠፋል። ቁጭ ብለን እንድንወያይ ብቻ ነው የምፈልገው። አሁን አንተ መተህ ወስደህ እዛ አነካክተኝ ከነካካሁት በኋላ የሰውዬ እኔ ላይ ጉዳት ቢደርስ እኔ የማን ያለህ እላለሁ እንዴ? አንተም ብትተው ጥሩ ነው ይህንን ነገር። ምክንያቱም ሰውየው አደገኛ ነው። ያው እንደሰማኸው አገሬ ሁሉ ነው የሚፈራው። የተፈራ ሰው ነው እና አርፎ መቀመጥ ነው የሚሻለው። እኔ መነካካት አልፈልግም። ኧረ እንደው ድንቅ የእርሶ ልጅ ነች ማዘር። እባክዎትን እዛ ቡና ስታፈላ ያገኘናት የእርሶ ልጅ እባክዎትን። ለምንድን ነው ይሁሉት? ይሄ እውነት መውጣት አለበት። ይሄን ኑ ቁጭ በሉ። ዛሬ ይሄን እውነት ሳንሰማ እንወጣ። ምን ነው መተህ እንደዚህ የምትነካካኝ? 25 ዓመት የሞላው የተዳፈነ ነገር ለምንድን ነው የምትቆሰቁሰው? አንተ ልጅ ምን ሆነህ ነው? እባክዎትን አሁን እኔ የምፈልገው ነገር እውነትን ነው። እውነትን ፍለጋ ነው ይሄ ሁላ ጥረት እያደረኩ ያለሁት። መጋረጃ ውስጥ እየተሸፈነ የሚኖር ሰው ነው። ልወደውም አልቻልኩም፣ ኑሮውንም ልደሰትበት አልቻልኩም። አየህ፣ ቤተሰብ ወስዶ አስገድዶ ዳረኝ። ከዛ ድንቄን ወለድኩኝ። እዛ ስኖር ያው ደስታ ስለሌለው ስምምነትም ስለሌለ መጨረሻ ላይ አውጥቶ ወረወረኝ እንደ ዕቃ። ይሄ እኮ በጣም የሚያስፈራ ሰውዬ ነው። ሰው ለመግደልም አይመለስም፣ ምንም ክፉ ነገር ለመስራት ፈጣሪውን የካደ ሰውዬ። አሁን ከዚህ ጋር ምን ብዬ ልነጋገር? አየህ፣ እየተብሰለሰልኩ ሄጄ ቤተ ክርስቲያን አልቅሼ እመለሳለሁ። እኔ በዛ በመጣሁበት በችግሬ ሰዓት ለችግሬ መፍትሄ ይሆናል ብዬ ስመጣ ነው የእሷ ባል ሌላ ደፍሮኝ እንደዛ ያችን ልጅ ላረግዝ የቻልኩት። ከዛ እንዳላወራበት ያላረገኝ ነገር እንዳይታወቅበት ያላረገ ነገር የለም። ያይታኛል። በቀደም እንደውም ዛሬ እናንተ መታችሁ ስላካሳከማችሁኝ ሰው ስላየኝ እንጂ አጥመልምለው አልጋ ላይ ያስቀርተውኛል። ገና ዝምድና አልተፈጠረም። በእጮኝነት ነው የተለያዩት ከወንድምየው ጋራ። እዛ መታ ቁጭ ያለችው እኮ እሷ ናት። እኔ እኮ ምን እንዴ! ይሄ እኮ ራሷ የምትናገረውን ብታየው የሚያሳዝን ነው። ነጠላ ቀሚስ እንደሚያሳስብሽ አንቺ ጥፋትሽን ለመሸፈን አፋፌን አትበይ። አያት ልክ ነው። እውነቱን ነው። እውነቱ ሲነገርሽ አትንትናት በይ። እንኳን ልጅ እንደዚህ ይዤ ላነሳ እንኳን ልጅ ላነሳ ለራሴ የለበስኩትን የምሰራበትን ቀሚስ ለምን እንደሆነ ታውቂያለሽ? ልጅሽን ብትፈልጊያት ወልጃለሁ ብትይ ኖሮ ልጅሽን ጥለሽ አትወጭም። እናት ልጇን ጥላ አትወጭም። አንቺ አሁን እኔ እስከምታመምባት ድረስ ልጄን ማሳደግ እስከምችለው ድረስ እኮ ጥሬ ነው ብቸግረኝ የተሻለ ህይወት የሰጠኋት። አንቺ እኮ የቡና አካዳሚ ነው እሱ ቢሰጥሽ። እባካችሁ በቃ ውድ ቤተሰቦች እንግዲህ ወደ ማታ አካባቢ ከአቶ ጋዲሳ ጋር ተቀጣጥረን ይኸው አቶ ጋዲሳን ይዤ ተመልሻለሁ። ዛሬም እንግዲህ ፈቃደኛ ስላልሆኑ ከመጋረጃ ጀርባን ያሉትኝ አቶ ጋዲሳ እንዴት ዋሉ? እግዚአብሔር ይመስገን። እንዴት አደርክ? አለን። አቶ ጋዲሳ ጋር ተመልሰን ተገናኝተናል። ባለፈው ልጆት መጋረጃውን በርግዳ ገብታ ትልቅ ጸብ ተፈጥሮ ነበረ። ያቆም ነው አለመረጋጋቶች ተፈጥሮ ነበረ። ዛሬ ፈቃደኛ ሆነው ወደዚህ ቤት መጥተውልኛል። በመጋረጃ ጀርባ ከሆነ አዋራሃለሁ ችግር የለውም ብለው ወደዚህ መጥተዋል። እንዴ እኔ እምልህ እንደው ብትወኝ ምን አለ አንተ ሰው? ኧረ ተው ግድ የለህ መርተው እንዴ ውጋት እንኳን ቀደምኩ ስልኩ የተዋል አትወኝም እንዴ? እንዲህን ያህል ምንድን ነው እሱ? እንዴ ተው። እኔ እችን ነገር ችችን እግር ጥሎ የምትመላለሳት መሰሪነት የምትተው ይሻላል። እኔ ነገር ያለው እኔ
እኔ ሁሉት ይሄን ከተማ ጥዬ የሚሄደው ወደ አዲስ አበባ የምመለሰው ከእውነቱ ስደርስ ብቻ ነው። አለበዛ እዚህ ሆኜ ያለውን ነገር አጣርቼ እውነት ላይ ካልደረስኩ መቼም ቢሆን ይህን ከተማ እውነቱን ሳላቅ መቼም ጥዬ አልሄድም። አይ ከተማ ብትኮን እኔ ምን አሻኝና ነው? እኔ ነገርኩ። እኔ ምንም ማቆ ጉዳይ የለኝም። ስለሷችን እንዴ መጅገሮ እንግሳ ምን ነው አሁን ይሉት እርሶ ፈቃደኛ ሆነው ዲኤንኤ ካላስመረመርን እውነት ላይ ካልደረስን መቼም ከዚህ ከተማ የትንግርትን አባትነት ሳላረጋግጥ አልሄድም። በአፍም ነኝ ቢሉ አላምኖትም፣ አይደለሁም ቢሉ አላምኖትም። እንዳልኩት አሁን ባለው ቴክኖሎጂ በዲኤንኤ አስመርምረን እውነት መድረስ ፈልጋለሁ። ምክንያቱም በጣም ውስብስብ ጉዳይ ነው። ድኝ ማለት ድኝ የሚጨሰው የቡዳ የምናጨሰው ነው አይደለም። እባክዎት የሚመረመር አለ። የልጅና የአባትነትን ቼክ ማድረጊያ በሕክምና የሚረጋገጥ ዶክተሮች ከእርሶ የሚጠበቀው ሄዶ ናሙና መስጠት ብቻ። ዶክተር ያልቅብህም እንዴ? ዶክተሩ በቀደም ዶክተር ትላለህ፣ አሁንም ዶክተር የምትለው ነገር ያው ተውልኝ፣ እኔ ጋር ተወኝ፣ እናቴ ተወኝ፣ በቃ ነገርኩ። እንዴት ያለ ጉር ዴም ምትል ዴም እኔ ዴም አላቅም እናትዬ። ችግር የለውም። እኔ ስለሱ ጉዳይ ላስረዳዎት። እኔ የእርሶን ነገር አክብሬ በመጋረጃ ጀርባ ነው ማውራው ሲሉ እሺ ብዬ ተስማምቼ የእርሶን ነገር እያሟላው ነው። እርሶም እንዲያሟሉልኝ የምፈልገው ነገር አለ። እኔ ልጅ የለኝም እኮ አልኩ። እኔ ልጅ የለኝም፣ የትማውቀው ነገር የለኝም። እኔ ገርማ። እሺ ችግር ልጅ የለዎትማ። አንድ ነገር ይንገሩኝ ስለ ድንቄ እስቲ አንዳንድ ነገር ይንገሩኝ። ስላሳደግኳት ልጅ ነች ብለዋል። ስለሷ ይንገሩኝ እስቲ። ታዲያ እሷ አሳድጊያታለሁ። አዎ የማን ልጅ ነች ድንቄ? እኔ ከሜዳ ላይ አንስቼ አሳደግኳት። እርግጠኛ ኖት? እንዴታ አንስቼ ባሳድግ ታዲያ ይኸው ጠቀመችኝ እኮ፣ የረዳችኝ እኮ ነው ያለችው። ቡናውን እየካደመችልኝ አድርቶን የወከለች እሷ ቀጥ አድርጋ ያዘችኝ እሷ። ይገርምሃል እኮ እንደው ልጅም አለ እናት በላት እናት። ልጅ መሰለችህ? እናት ነች እኮ አስተዋይ ልጅ። ያው እርግጠኛ ኖት? እርሷ ግን ወላጆቿን አያውቁም? የእሷን አላውቅም። እና አሁን ድንቄ የኔ ልጅ አይደለችም ነው እያሉኝ ያሉት? አሳደግኳት፣ አሳደግያት ነው። እስቲ አግብተው እንደነበር ሰሞ? አግብተው ነበር በመጀመሪያ። የምታመጡት ጉዴ እኔ የምለው እንዴ መሰሪ ናችሁ እንዴ እናንተ? ይሄን ያህል ምንድን ነው እሱ እንዴ? እዛም ያ እንደምስጥ እየፈለፈልክ ነው እንዴ? ፍልፈል ነህ መሰለኝ አንተ ሰው እንዴ። እኔ አግብተው ነበር፣ ስለሱ እንዲነግሩኝ ፈልጌ ነው። በመጀመሪያ በህጋዊ መንገድ፣ በህጋዊ ማለት በሽማግሌ ልከው ምናምን አንድ የመጀመሪያ ሚስት እንዳለው ታውቃለህ። ሰርጉም በደግሱም በልተሃል። እንዴት ያለው ጎድ ነው እሱ እናንተ እንዴ? እኔ ሚስት የለኝም አልሁ እኮ ስንቴ ልንገርህ። ተወኝ እንጂ ተወኝ፣ ቀኝ ጓት አትሆንብኝ እንዴ ተወኝ። እኔ ስለዛ ምን ያው አንድች ነገር አላውቅም። እኔ ሚስትም የለኝ፣ አሳደግኳቸው ልጆች ይኸዋሉ። እኔ በዚህ ነገር ስሜን አታጉደፍብኝ። ተው እኔ ሳር ነጭቼ ነው መረግምህ ነገር ያለው። እባክዎትን እኔ ለሌላ ነገር አይደለም የመጣሁት። አሁን እሺ አላገባውም ካሉ ወይዘሮ አለሚቱን ያስታውሳሉ? እባክዎትን አይደብቁኝ። ወይዘሮ አለሚቱን እንደሚያስታውሱ አውቃለሁ። ያለቃት እንጃ ዘንግቻታለሁ። ያስታውሳሉ። የመጀመሪያ ሚስቶት ወይዘሮ አለሚቱን ያስታውሳሉ። ነገር አባት ነበር እንዴ አንተ ስናገባ? ቆይ እስቲ እንደው ኧረ ተው አንተ ሰው እንዴት ያለ ጎር ነው። እኔ እናትዬ የለኝም። እኔ አለቃት ወይዘሮ አለሚቱ ከእርሶ ጋር ተጋብተው በሚኖሩ ሰዓት አንድ ሴት ልጅ ይወልዳሉ። በመሃል በነበረው አለመግባባት ከቤት ያባሩና ሴት ልጆትን ያሳድጋል። እሷም ሴት ልጅ ደግሞ ድንቄ መሆኗን ደርሼበታለሁ። ተቀኝ ተግራ ወዲህ እያልክ አታተራምስ። እኔ ድንቄን አሳደግኳት። እኔ ሌላ ነገር የለኝም። እኔ እርግጠኛ ኖት እንዴ? ያምሃል እንዴ አንተ ሰው እንዴ? ተው እንጂ። ድንቄን ያለ ምክንያት እንዳላሳደጓት ወይዘሮ አለሚቱንም ከቤት እንዳባረሯት አውቃለሁ። ሽማግሌን ተልቀህ ነው ወይስ ምንድን የመጣ አመጣጥህ? አረ እኔ አልኩት ከአዲስ አበባ ድረስ የመጣሁት ይህን እውነት ለማጣራት ነው። ስንት ብር ተቀብለህን የመጣኸው? እኔ ምንም ብር አልተቀበልኩም። እና እንዴት እውነትን ፍለጋ ነው የመጣሁት። አንተ ይሄን ያችን ማን የምትሏት ነገር ተልከህ መተህ ነው እንጂ እንደ ቀኝ ጓት ሳል ያስከኝም። ይሄ ነገርኩህ እንዴ? እኔ በህግ አምላክ ሂድልኝ። እኔ ተው ነገር እኔ አድሩስ እንዳልወከልብህ የለችም ደግሞ ልጅቷ አሁን ተው እንጂ። የለም እኔ ድንቅና አላቃትም።
ድንቄን አሳደግኳት። አዎ ያቺ ያልካትን ግን አላውቅም። ሚስትም የለኝም። አሳደግኳት። ይኸው ደርሳልኛለች። እግዚአብሔር ይመስገን። የመጀመሪያ ሚስቶትን ላስገባቸው አላመኑም። አሁን የሚገኙት እዛው ቤት ነው። አንጠልጥል ልታመጣ እኔ ምን አሻኝና ነው? መንገደኛውን ሁሉ ታመጣና ብር ትቀበላለህ። ታው እዚህ እንትን ትላለህ። እውነቱን ልቦኖት ያውቀዋል። ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ካልፈለጉ በስተቀር ኧረ ተወኝ፣ ግድ የለህም ተወኝ። አለ ቀትር የመጣችሁ እዚህ አትወዝወዘኝ። ባለፈ እንዲህ አድርገን አሁን ነገርኩህ። እኔ ስራዎትን እንዳልበጠብጥ ህይወትን እንዳልበጠብጥ ከፈለጉ እውነቱን ብቻ ይንገሩኝ። እኔ ነገርኩህ እኮ እንዴ። ተውኝ አንተ ሰው። ኧረ ግድ የለህም ተው። እኔ እንዳረግምህ ተው እንጂ ህግ የለም እንዲህ ይህን ያህል እንደው ባለፈ እንዲህ ስነዘንዘኝ ብለህ ይኸው ታምሜ አደርጉ ውጋቱ ቀስፎኝ በንዴት የተነሳ አሁንም ተው ነገር ያለው የለኝም። እኔ ምንም አውቀው የለኝም እናቴ ነገርኩህ። ለምንድን ነው እርሶ ግን መካድ ያስፈለገው? ወይስ እንትኖት አሁን የሚያመልኩት ነገር አይፈቅድሎትም ነው እንደዚህ አይነት ነገር ውስጥ መግባት? እስቲ ውጣልኝ እባክህ፣ አሞኛል እናትዬ። እኔ እወጣለታለሁ፣ ግን እውነቱን ሳልሰማ ከዚህ ቤት የትም አልሄድም። እንግዲህ ተቀሰፈህ ሄደር እዚሁ ነገርኩህ። ከኔ ጋዲሳ ነገርኩህ። አቶ ጋዲሳ እንደው እባክዎትን ልለምኑት፣ ይህን ነገር ከአዲስ አበባ የመጣሁበትን ነገር አንዴና መጨረሻ ጊዜ ያስተካክሉልኝ። እኔ እኮ በድፍረት አይደለም የሚጠየቅኩት፣ በእርሶ መንገድ ሄጄ የኔም በማይገፋ እርሶንም በማልጋፋበት መንገድ እንዳሉት እያረኩኝ እኔ እውነቱን ነው የምፈልገው ብዬ ነው። አዲስ አበባ ትላለህ፣ ሩቅ ማለት ነው። ከዋሽንግተንም ና። እኔ እውነቷን ነገርኩህ እኮ አዲስ አበባ መጣሁ። ከየትም ለምን ከአውሮፓም አመጣም ዋሽንግተን። እኔ ምን አሻኝ? እኔም ማቃት ነገር የለም እናቴ ነገርኩህ። እንግዲህ ተው አንተ ሰው ተው፣ በህግ አምላክ። እኔ ሁለት እዚህ 3ኛ ቀን ወደ 4ኛ ቀን እየሄድኩ ነው። ሳምንትም ፈጀ ወርም ፈጀ፣ እውነትን ሳሊዝ ከዚህ ሀገር አልወጣም። ወደ አዲስ አበባ የምመለሰው እውነትን ይዤ ብቻ ነው። እንግዲህ መስከረም የሚጥባየቹ ከረማት ታዛ እየተኛህ ነገርኩ። እኔ የማውቀው ጉዳይ የለኝም። አወቅኩ፣ ነገርኩ። ይሄ ነው አስረግጬ ነገር ያለው። እንግዲህ እኔ የምትላትን ነገር አንዳች አላቅም። እኔ እንዲህ ይህ ሰው አሙኋል እንዲ አንተ ሰው ወይ ልብስን ጣልና ጨርቁን ጥላና ሂድ፣ እበድ ይለይልህ። እርሶ እኮ ነው ነገሩን እያባባሱት ያሉት። አሁን ቀላል ነገር ነበረ። ነገሩን ልጅ ከወለዱ ወልጃለሁ ማለት ለምን እንዳሳፈሩት፣ ወይስ አይፈቀድም ነው በዚህ ሀገር ህግ? አዋቂ ልጅ አይወልድም ነው ምንድን ነው እንዲደብቁት እንደዚህ ምክንያት የሆኑት? ደከመውትም አልደከመውትም እኔ እውነቱን ሳላቅ አልሄድም። አትሄድ እንግዲህ መስከረም ይጥባ ጳጉሜንም ዘለቀ ሩፋይ እየተጠመክ እንደውም ይሄ የሚያነዛነዝህን ይለቅሃል እዚሁ አለቅ። ይሄ ነው ጭራሻውን ደግሞ ጸበል ለእኔ እያዘዙልኝ ነው። አዎ ሩፋይ ለዚህ ተጠመቃት። ሮርማን ሰው ሆነ ትሄዳታለህ ነገር። እሺ እኔ አሁን ይኸውልዎት ችግር የለውም። እኔ ሰው አስገባለታለሁ። አንዴ ፈቃደኛውን ወደዚህ ስለመጡ ሌላ ሰጠጋባ ውስጥ ገባንም አልገባንም ይህን ነገር አጣራለሁ። ቤተሰቦች እሳቸው ለመናገር ፈቃደኛ አይደሉም አቶ ጋዲሳ። እኔ ግን ይህን እውነት ሳይወጣ ከዚች ቦታ ፍንክች ነው ማለት ነው። እኔ ይህን ነገር አላምንበትም። ለምን አመኑ ብዬ ከሳቸው ጋር አልጋጭም። ግን አንድ እውነት አለ። የትንግርት ወላጅ አባት ናቸው ወይ የድንቄ ወላጅ አባት ናቸው ወይ የሚለውን ሳላቅ ከዚህ ቤት ፍንክች አለ ሆነም ቀረ ማለት ነው። ስለዚህ እኔ አንድ ሰው አመጣለሁ ስላለ እውነት ደግሞ ቁጭ ብላችሁ የምታወሩና ገና ከእርሶ ጋር ፈልገው ዛሬ ብዙ ነገር ስላለ እንግዳ አስገባለሁ። ካሜራ ጀርባ ያላችሁ ታዘጋጁልኛላችሁ። ቆይተን የምንመለስ ይሆናል። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። እሺ አቶ ጋዲሳ። እሺ ደግሞ ማንን ይዘህ መጣብኝ ዛሬ? እንግዲህ አዋቂ አይደሉ አንድ ሰው ይዤሉት መጥቻለሁ። ሁለት አይሆኑ እንጂ ግድ የለም። ራሱትን ይሄው እኔ ነኝ አለሚቱ ነኝ።
መጣው እንግዲህ ቆየ። ዛሬ ደግሞ ምድግር ጥሎች መጣሽብኝ። ነገር መቼ አለ ነገር አመጡ እዚህ ቤት አለ ነገር መቼ ስራ የላችሁ። እኔ ምነው ስራ የላችሁም እንዴ? ይሄን ያህል እንዴ? እንዴት ያለው እስኩ ነው? ምንድን ነገር የጣላችሁ መመጡብኝ እዚህ መዘዘኞች። መዘዝ ነው እንጂ ያናገበ ጤናሽ አመጪ አንቺም አጅሪት። ያው እውነቱን ለማውጣት ነው የመጣ ነው። እኔ የመጣሁት ዛሬ እውነቱን ላወጣ፣ የልጄን ጉዳይ ላወጣ፣ ያንተን ማንነት ልገልጽ ነው የመጣሁት። እንግዲህ መፍራት አበቃ። ከዚህ በኋላ እስካሁን ፈርቼ ልጄን አንድ ነገር ታረጋታለህ ብዬ በመፍራት ልጄን ሳላይ ይኸው ስንት ዓመት 25 ዓመት አለፈ። አሁን እንግዲህ ሰው ከሰማው ይሄ ልጅ እንግዲህ እግዚአብሔር እንደ መልአክ አድርጎ ልኮታል። ያንተ ማንነት ይገለጣል። አሁን ግሩ መቶም ይሙላሽ። ታዲያ ምን ልኮኝብኝ ነው መጣሽው እንዴ? ምንድን ነው እሺ የምትይኝ? አሁን ሁሉንም ነገር ወይዘሮ ለሚት ይናገሩ። ልጅቷን አልወለድኩሽም ከጎዳና ነው ያመጣሁሽ ብለህ ከአዳሜ አድርገህ ታስቀራታለህ? እንዴት ነው ያልወለድካት? የድንቄ አባት አንተ አይደለህም እንዴ? አይደለሁም። እንዴት አይደለሁም? አሳደግኳት እንጂ ጥለሻት ሄደሽብኝም አይደል እንዴ? እንጦጦ እየጠጣሁ ያሳደግኳት እንዴ? በፊት አሁን እኔ ነኝ የጣልኳት። በፊት ደግሞ ያልከው ከጎዳና ነው ያገኘሁሽ ነው ያልካት። ታዲያስ ይኸውልህ የራስህ እንትን እኔ ጥያት ከሄድኩ እኔ ሚስትህ ሆኜ አንተ ቤት ኖር ያለሁኝ እኔ ጥያት ከሄድኩ ልጅህ ናት ማለት ነው። እና አባትነትህን ክደህ ልጅቷን ባህሪ አድርገህ ኑራት። ዛሬ እውነቱ ወጥቶልሃል። እንግዲህ ጉድህ ፈላ። ምን እንደምትሆን አያለሁ። የምን ባርነት አይደለም። አስኳላ ዶለች አይሸኝም ብላ ገባች። እዚያው ቁጫ ተቀመጠች። አሳደግኳት፣ ለወግ ማድረግ አበቃኋት እንጂ ምንድን ነው ታዲያ እንዴ? ማሳደግ ቀላል እኮ አይደለም። በትምትል ይወልዳል። መውለድሽን ቀርቶ ማሳደጉ ነው የሚከብደው። ድንገርሽ እስከ አፍንጫሽ ቋቅስ ይልሽ አንቺ አጅሪት እንቆየ። ይኸውልዎት አሁን አቶ ጋዲሳ ሌላ ነገር አይደለም። እንዴት ከቤት እንደወጡ እያንዳንዱን ነገር ቢናገሩ። እንግዲህ እንደነገርኩ ነው ከቤት የወጣሁት። ያቺ ልጅ የወንድምየው እጮኛ አስታርቀኝ በሚል ሰበብ መጣች። ገብታ የእሱ ሚስት ሆና ቁጭ አለች። እንዴት በላይ ላይ ሌላ ሚስት ታገባለህ ስለው ምን አባሽ አገባሽ ብሎ አራስ ልጅ ከእጄ ላይ ነጥቆ ወደዛ ወርውሮ የምለብሰው ቀሚስ እንኳን ሳይሰጠኝ የምለብሰው ነጠላ እንኳን ሳይሰጠኝ ከቤት አውጥቶ ወረወረኝ ራቁቴን። በእግሬ ስንት ቀን ተጉዤ መሰለ እነዛ ያሳረፈችኝ እህቴ ጋር የደረስኩት ራቁቴን በየመንገዱ እያደርኩኝና ከቤት የወጣሁት በዛች ሴትዮ ሰበብ። እሷን አምጥቶ አስታርቀኝ ብላ ገብታ እሷ ሚስት ሆነች። እዛው ባልና ሚስቱ እንዴት እንደዚህ ታደርጋለህ ስለው አንቺ ነሽ ወይ የምታዥኝ? እኔ ተፈርቼ ተከብሬ የምኖር ሰው ብሎ ሚስጥሬን እንዴት ትናገሪያለሽ? ዝም ብለሽ ኑሪ አለ። እንዴት እንዲህ ታደርጋለህ ስለው እኔ መጀመሪያም ኑሮ አልደላኝም። እንደዚህ ጎትቶ ከቤት አውጥቶ ወደ ጎዳና ወረወረኝ። በቃ በዚህ ምክንያት ነው ከቤት ልጄን ከእጄ ላይ ነጥቆ ወሰደ፣ ወደ ውስጥ ወረወረ። ለሌላ ሰው ሰጠ፣ ቤት ውስጥ ላለች ሴት ሰጠ ከእጄ ላይ መንጭቆ። በዚህ ምክንያት ነው ከቤቱ የወጣሁት። አሁን ይህን እውነት ነው እርሶ የሚክዱት? እንደው አቶ ጋዲሳ የማውቀው ጉዳይ የለኝ። ይገርምሃል። ለምንድን ነው እንደዚህ የሚሆን? የለም እናንተ ተመካከራችሁ መታችሁ ነይ። እንደው በፍጹም የገዛ ልጆትን ከአዳሚ አድርገው ከጎዳና ያነሳዎች ብለው የሚያሳድጉት እርሶ፣ አሁንም በልበ ሙሉነት የሚናገሩት እርሶ፣ እዚህ ሀገር ላይ ይከበራለሁ እፈራለሁ ብለው ስለሚያስቡ ነው ይሄ ሁላ በደል እናንተን የሚያደርሱት? ንገሩኝ እስቲ። ምን በደል ነው ይሄ? በይፋ እኮ ነው በደል ነው እንጂ እናትን ከልጅ እየለዩ ስንት ሰው እየበደሉ ህዝብ የሚያውቀው እኮ ነው ይሄ። ይገርምሃል። ምንቤው ይሄንን አጥቢያ ብትጠይቅ ስለ እኔ አንዲት እሷን ስለሚፈሩት አዋቂነት ተብሎ ስለሚፈሩ ነው እንደዚህ አይነት ክፋት እርምጃዎችን እየወሰዱ ያለ። ስማ ጉደፍ ነው የያዛችሁት። አንተም ራስ መሰሪ ነህ፣ እሷም ችም ይዘብ ይመጣ ደግሞ። ኧረ ተው ውጡልኝ በህግ አምላክ። እንዴ ማጉደፍ ነው። ምንም መወጣው ነገር የለም። ዛሬ እውነትን ሳላገኝ ከዚህ አገር አልወጣም አልኩት። እዚህ ድረስ የመጣሁበትን ዓላማ ሳላሳካ አልወጣም። ምንም አንዴ ጀምረሃል። ይህንን እውነት ዳር ሳታደርግ
ይህንን ሰው እየወለደ እዛ ባሪያ እያደረገ የሚያስቀምጥ ሰውዬ ለህግ ሳታቀርብ አንተ ልጅ እንዳትተው አደራህን፣ አደራ ሰጥቻለሁ። አያልቅብሽ፣ አውርተሽ አያልቅብሽ። መቼ መዘዘሽ የሚመጣ አንቺ ነሽ ለካ ሲላክሽው። እኔ እኮ ብያለሁ። ስንት ብር ተቀብለን ስንት ጠገና ብር ተቀብለት ነው እንዲህ። ምንም አይነት ብር አይደለም። እሳቸውንም ዛሬ ነው ፈልጌ ያገኘሁትኝ። እሳቸውም ተበዳይ ናቸው። ስንት ዓመት ሙሉ 25 ዓመት ሙሉ አፋቸውን ዝም ብለው በእንባቸው እያለቀሱ ችለው ኖረዋል። መቶም ሙላት እንግዲህ ያው እንግዲህ መታችሁ ሆና እንዲህ አድርጋችሁ እንዲህ እናድርገው ብላችሁ ነገር ብር አዋጥታችሁ ተሰጥቶህ ነው እንጂ ይሄን ያህል ጊዜ አቋርጣ መጣትም ነበር። እሷም ይኸው ትላለች። አዎ ወናፍ አያልቅብሽ። አንቺ አውርተሽ ቋጥ የወሬ ቋጥ አተኝም እንዲህ አንቺ ምንም ቢሉ ከዚህ እውነት አያመልጡ። እርሱ ጉዳይ እንግዲህ ተፈንቸር ይኸውልዎት፣ ይሄን እውነት ሳላወጣ በምንም ነገር አልደራደርም። ጊዜው ደረሰ። አሁን አየህ፣ ጊዜው ደረሰ። እውነት ትደበቃለች እንጂ አትሞትም። አሁን ጊዜው ደርሷል መሰለኝ። እንግዲህ ይህን ልጅ መልአክ አድርጎ ልኮታል። ጉድህ ሊፈላ ነው። እውነቱ ሊዝረከረክ ነው። ነገሬ ሰው ከተማው ላይ ያለ ሁሉንም ጉዶትን የሚያውቅ ነው የሚሆነው። ከኔ ጋር ይህን እውነት ለመውጣት ፈቃደኛ ካልሆኑ እኔ እዚህ አካባቢ አንድ ሰው ደርሶ ጋር እንዳይመጣ ነው ማድረገው። እንዳሻህ ምን ጎደለብኝ ብለህ ምን ማይጎደለብኝ እኔ ጋር አዲሳ እንዴ ይሄን ያህል አልዘረፍኩኝ ምን አላልኩ። የዘረፈ እንኳን ምን ተደርጎ ነው? ጭራሽ ወፍሮ የወፈር ይወጣ አይደለም እንዴ ያለው እስር ቤት ውስጥ ይገርማል። እሺ ችግር የለውም። ለኔ ለመናገር ፈቃደኛ ካልሆነ ተቀበላችሁ ነው። ስንት ሰጠሽው? አጅሬ እንቆዬ ስንት ብር ነው የሰጠሽው? እኔማ እምባዬ ላከው ይሄን ልጅ። እኔ እየሄድኩ በየቤተ ክርስቲያኑ ማለቅሰው እምባ ይሄን ልጅ መልአክ አድርጎ ዛሬ ወደ እኔ ላከው። አሁንም ወደ እኔ አመጣው። ልጄንም ነፃ ሊያወጣት ከባርነት። ልጅ ወልዶ ሰው እንዴት አያስተምርም? ባሪያ አድርጎ ቡናፊ አገልጋይ አድርጎ እዛ ያስቀራል። ህሊና ያለው ሰው በዚህ በሰለጠነ ዘመን የሚኖር ሰው እንዴት ልጁን አያስተምርም? ልጅ ትያለሽ። ልጅን ሳይሽ ይጂና አሁን ኮሮሊ ማሽን ተከይ ጎርጊስ ይጂ ኮሮሊ ማሽን ተከይና አልቀሽ። ሌላ ነገር ምን አለሽ? እንዴት ግን የገዛ ልጆት እንደዚህ ክዳሉ? እኔ ልጅ ማለት ላሳደግኳት እኮ ማሳደግ ከልጅ ይበልጣል እኮ። አንተ መውለድ እኮ የገዛ ልጆት ነች። ባሪያ አድርገው ያሳደጓት፣ ቡና አፍ ያረጓት። ታልብት ካደም ምን አለ? ተመርቃ ነው አምሮባት ነው። ወዲያ ወዲህ እግረኛ አይደለ የኔ ልጅ። አሳደግኳት። አዎ ምን አጠፋሁ? እንዲህ ማሳደግ እበትም እኮ ትለወልዳለህ አንተ። ማሳደግ እኮ ነው ልብስን መጫሚያ ያለው። በወግ ማረግ ማሳደግና ባሪያ ቡና አፍ አድርጎ ማሳደግ አንድ ነው እንዴ? ክዶ የወለዱትን ክዶ ማሳደግ ነው እንዴ? መጀመሪያ የአባትነት ፍቅር አይበልጥም እንዴ? ለምን ጥለሻት ሄድሽ? ለምን ጥለሽ ነጥቀኸኝ? ከእጄ ላይ መንጭቀህ ነጥቀኸኝ። እሷ ትመሰክራለች እኮ እንዴ? ታውቃል ልጅቱ እንዴ በአራስነቷ ምኑን ነው የምትመሰክረው? አራስ ልጅ አይደል እንዴ? ከላይ ላይ ምን ይመሰክራል? ከላይ ላይ የደበቁትን ያደገችበት ልኮ እንግዲህ 7 ዓመት ሮ ታውቃለች። ታወዲ ምን አመጣች? ይኸው ምን ሆነ? ምን አለ? እስቲ ትምጣ ትመስክር። 7 ዓመትም አይደለም አራስ ልጅ ጡት እየጠባች ያለች ልጅ ነው ከእጄ ላይ መንጭቆ ያስቀረው። እሷ ተበደልኩ ብላለች እንዴ? መቻለች ስታቅ ነው እኮ። አሁን እውነቱን ስታቅ መበደሏን ትነግርህ የለን? ምን ተበደላ? ሳታስተምራት ቡና አፍሊ አድርገህ እዚህ ያንተ እግር አጣቢ አተላ ደፊ አድርገህ አሳድገሃት። ትምህርት ቤት ከዚህ በላይ በደል አለ እንዴ? ሰው ማንነቱን ሳያቅ አባቱ ባሪያ አድርጎት እያኖረው አባቱን ሳያቅ መኖር ከዚህ በላይ በደል አለ እንዴ? ከዚህ በላይ በደል አለ? ልጄ ነሽ ብትላት ምን ይጎልባታል? ልጄ ነሽ ቡና አፍሊ ብትላት ምን ችግር አለው? አባትነትህን ብትነግር። አሁንስ ቢሆን አባቴ እኮ ነው የምትለው ልጄን እምላት እኔ። መውለድህን ግን አልነገርካትም። ከጎዳና አንስቼ ነው ያሉት። አዎ አሳደግኩኝ። አዎ ተጥላ አሳደግኳት። ምን አጥፋው ታዲያ? እዚሁ ቤት የተወለደች ልጅ ናት። ከየት ጎዳና ነው የምታመጣ? አቅመ አዳም ደርሳለች እኮ እዚህ ትመስክር ትንጣ። አሁን እርሷ ምንም የምታውቀው ነገር የለም። እርሶ ለመደበቅ ነው። ወይዘሮ አለሚቱም መጥተዋል። እውነቱ እየወጣ ነው። አሁን አቶ ጋዲሳ ምንም እውነት መናገር አልፈለጉም ማለት ነው። ነገርኩ። ምንም የሸሸጉት ነገር የለ። አንዲት ነገር እውነቷን ነው የምናገር እኔ። ምንም እውነት አይደለም። ነገርኩህ። እንግዲህ እኔ አንተ ሰው ተው ብያለሁ። እኔ ነገርኩህ። ምንም የማውቀው ነገር የለኝም። አሳደግኩ ነው። የት ብዬ ነው የማውቃት እሷን?
ወይዘሮ ለሚቱ እንግዲህ ሊናገሩ ፈቃደኛ አይደሉም። ያው ጊዜው ደርሷል። እውነት መነምናለች እንጂ አትሞትም ነው የሚባለው። እንግዲህ አሁን እውነቱ ሳይወጣ ጊዜው ያሰለጠነ ነው። አንተ ልጅ ቅድም እንዳልከው በሕክምና አረጋግጠህ አባትነቱን የዚች ልጅ አባት መሆኑን አረጋግጠህ እንድትለቅልኝ እንጂ እንዲህ ጀምረህ ነካክተህ እንዳትተው። በላይ ላይ ሚስት አምጥቶ በአስታርቀኝ ሰበብ መታ ሚስቱ ሆና ገብታ በዛ ሰበብ ነው ከቤት ጎትቶ ወርውሮ ያባረረኝ ልጄን ነጥቆ። ይህንንስ ይክዳሉ? ምንም ስሚ አጅሪት፣ እንግዲህ እንቆይ አንቺ እየነካካሽ ቁስሌ ነካክተሻልና ጉድሽን እንዳላውጣብሽ አሁን ነግሬሻለሁ። እንግዲህ ምን ጉድ አለብኝና ተይ አውጣው። ምን ጉድ አለብኝ? ያንተን ጉድ ደብቄ ኖርኩ እንጂ። ትምጣም ቤት አሁን አንቺ መሰሪ ነካክተሽኝ የለም ቁስልና ነክታሽዋል። ተይ አልኩሽ። ትምጣ እንግዲህ። ማንን ነው ምንድን ነው? ከመቤት ጋርም እኔ አልገናኝም። ያው በይ ትምጣ እንግዲህ። ምንድን ነው የደበቁት? ኧረ ቁጭ በሉ ቁጭ በሉ እባክዎት፣ አንዴ ቁጭ በሉ። ችግር የለም ለእኔ ሲሉ ቁጭ በሉ። ከመቤት ጋር ምንድን ነው የሚያገናኛቸው? ትምጣ እመቤት። እንግዲህ ውድሽን ላወጣልሁኝ ነካክተሽኝ የለም ከትንግርት እናት እመቤት ወላጅ እናት እመቤት ከምንድን ነው? መጀመሪያም ቅድምም እዛ እርሶ ቤት ሲጣሉ ግራ ገብቶኝ ነበር። እኔ ምንም ጉድ የለብኝም። ያለው ሚስጥር አሁን የነገርኩህ ነው። የወንድምየው እጮኛ ነበረች። እጮኝነቱን ወንድምየው ጥሏት እንደማትረባ ስለሚያውቅ ጥሏት ሄደ። በእጮኛነት አላገባም ሲላት መታ እዚህ ገባች። አስታርቀኝ በሚል ሰበብ መጣችና የዚህኛው የጉደኛው ሰውዬ ሚስት ሆና ቀረች። እኔ አሁን ምንም ችግር የለውም፣ ወይዘሮ መቤትን አመጣለሁ። እርሶም ግን አንድ ነገር ያደርጉልኛል። የዲኤንኤ ምርመራ ይስማሙልኝ። እኔ ባልኩት መንገድ ሐኪም ቤት ሄደን ናሙና እንሰጣለን። አዲስ አበባ ልከን እናስመረምራለን እንዳሻ። አሁን እርሶ ግን ከመቤት ጋር እንደሚያገናኙት ማወቅ ስለምፈልግ ማምጣት ፈልጋለሁ። ወይዘሮ መቤት እንደውሉላቸው ነበሩ እዚሁ አካባቢ ይደውላቸውና እንሄዳለን ወደዛው። እኔ እመቤትን ይዤ እመለሳለሁ። እመቤትን ይዤ እመለስ ነው። ተንጣ ችግር የለውም ትመጣለች። ይሄ ነው እንግዲህ። ውድ ቤተሰቦች እንግዲህ ወይዘሮ እመቤትን ይዘን ተመልሰናል። እንግዲህ በአቶ ጋዲሳ ጥየቃ መሰረት ወይዘሮ እመቤትን ይዘን ተመልሰናል። ስለዚህ ወይዘሮ እመቤት እዚህ የተገኙበት ዋና ምክንያት አለ። አቶ ጋዲሳ ዛሬም ከእሳቸው ጋር የተገኘ ነው። የምነግረው ነገር አለ። የምናገረው ሁለቱን ይቅረቡልኝና ነው የማወራው። የምናገረው ነገር አለ ስላሉ ነው ወደዚህ የተገኘ ነው። ይኸው ጋዲሳ፣ ይኸው እንግዲህ ወይዘሮ እመቤትንም ይዤ መጥቻለሁ። ላውጣው እንደ ጉዳችሁን? ምንም ጉድ የለብንም። በመጀመሪያ ግን እንደው ወደ እርሶ ልምጣና ምንድን ነው ጉድ የሚሉት? እንደው የደበቃችሁት ምንም ነገር የለም? ኧረ ምን የደበቅ ነው አለ። ያው አሁን ነገርኩህ እኮ ሚስጥሩን እኔ አፍርጬ ነገርኩህ አይደለ? በምን ሰበብ መታዛ ቤት እንደገባች ነግሬያለሁ። ሌላ ምንም ሚስጥር የለም የኔ ልጅ። ወደ እርሱም የሚናገሩት ነገር ካለ? እኔ ምንም የምናገረው ነገር በቃ ሁለታችሁ መሀል ባለው ጸብም ሊሆን ይችላል፣ ከአቶ ጋዲሳ ጋር በሚያገናኛችሁ ምንም የሚያገናኘን ነገር የለም። ያው እሷ በትዳሬን ወሰደች በሚለው ነው ከኔ ጋር ትልቁ ጸባ። በቃ መጣች፣ ቤት የገባች ትዳሬን በጠበጠችው ብላ ነው ጠምዳ ያዘች እንጂ ሌላ ምንም የሚያገናኘን ነገር የለም። እሷም የምትኖረው ቤቷ፣ እኔም የምኖረው ቤቴ ነው። ግን ያው በቃ በዛች ልጅ ምክንያት በቃ ቤቴን መታ ልጅ በጠበጠችብኝ፣ ልጅ ወለደች ብላ ነው ጠምዳ እንደዚህ ላይ ነው አይጠላች። ሌላ ምንም ምክንያት የላት። ምንም ደግሞ የሚያወጣው ጉድ የለም። ምንም የሚያወጣው አዲሱ ነገር የለም። ይኸው የነገርንን ነው የሚናገረው እሱ። እኔ አሁን እናንተ መሀል ያለውን ግብግብ አልገባኝም። ማለት እኔ የምፈልገው እውነት እንዲወጣ ነው። እኔ የምፈልገው ሀቅ እንዲወጣ ነው። ነገርክ እኮ እውነቱ ይሄ ነው። የራሱ ጉድ ነው የሚወጣው። የራሱ ጉድ፣ ስንት ጉድ እዚህ ቤት ውስጥ እየተሰራ ያለ ጉድ የራሱ ይዘከዘካል እንጂ እኛ ምንም ጉድ የለብንም። ችግር የለውም። አሁን እንግዲህ አቶ ጋዲሳ ያው ይጠሩልኝ ባሉት ሁለቱንም አቅርበናል። እውነቱ እንዲነግሩኝ እፈልጋለሁ። እኔ እርሱ ያሉትን እያሟላው ነው። ከመጋረጃ ጀምሮ ሁሉንም ነገር እየተባበርኩት ነው። ስለዚህ እኔን ተባብረው ወደ እውነቱ መድረስ እፈልጋለሁ። ስለዚህ ይሄ ጠርቼልዎታለሁ። ምንድን ነው ያለው ነገር? ልውጣ እንደ ጉዱ እናንተ። አይ ጉድ! ላፍረጥርጠው አልኸኝማ። እህታማቾችም አይደሉ እነኝህ ልጆች።
ምን እህታማቾችም አይደሉ? በል እስቲ ሁለቱ እንዴ ማዘር ምንድን ነው የሚሉት? እህታማቾች ማለት እህት ናቸው ሁለቱ አልኩ እኮ። ታላቅና ታናሽም አይደሉ እንዴ? በል እስቲ ጠይቅ። በአንተ ምክንያት ነው ትማማች ነው። በሉ እስቲ አልገባኝም። አሁን እሱ ውስጥ አንተ የራስን ጉድ ለመሸፈን ነው አይደል? ሌላ ጉድ የምትጨምረው? ቆይ ሁለታችሁ እንዴት ነው ታማቾች ይሆናችሁ? ምን አይነት ጉደኛ ሰውዬ ነው አትማችሁ? ይሄ ሰውዬ መቼ ነው ታማች አይደሉ ሁለቱ? ዝም በል። አልገባኝም። ቆይ እንዴት ተነካክታችሁ ነው እንዴ? ይሄ ቤተሰብ ምንድን ነው ያለበት ጉድ? እውነትም ይሄ ቤተሰብ ታሪኩ ያልቅ። በጣም መጥፎ ታሪክ ያለው ቤተሰብ ምንድን ነው ማዘር? ምንድን ነው አልገባኝም። እሷ እንግዲህ የኔ አባት እንደሱ የማያርፍ ሰው ነበርና ሌላ ቦታ ሄዶ ዲቃላ የወለዳት ናት። ታናሽ ናት የአባቴ ልጅ። ስለዚህ የምር እህታማቾች ናችሁ ማለት ነው? የትንግርት ናት እህታማቾች ነን። ግን አየህ አሁን እሱ የራሱን ጉድ ለመደበቅ ሌላ ታሪክ አንተ ሌላ በቃ ጉዱን ለመሸሽ እኮ ነው ወደኛ እንትን የሚለው። ምን ሳያቀርቶ ነው? እኛ ፈልገን ያደረግነው ነገር አይደለም። በቃ ቤተሰቦቻችን በተሳሳቱት ነው እንደዚህ ሆነ ነው። እኛ አላወቅንም። እኔን ወይስ ወንድማችን ቅድም እንደዛ ስትጣሉ የነበረው ለዛ ነው? አብራችሁ አላደጋችሁም ነው? ምንድን ነው ያለው ነገር? እስቲ ንገሩ። እኛ አብረን አላደግንም። አባቴ ሄዶ ሌላ ቦታ ወለዳት። ከዛ እናቶቻችን ጸበኛ ሆኑ። እንግዲህ ያው በትዳር እንደኔና እንደሷ ማለት አየህ። እና እናንተ ደጋማችሁት? አዎ እኛም እንግዲህ የእናቶቻችንን ይዘን ሄደን በክፉ አይን እየተያየን ነው ያደግነው፣ ሩቅ ለሩቅ ሆነን። ከዛ ደግሞ መታ ያው በእኔ ላይ በአናቴ ገብታ የዚህ ሰውዬ ሚስት ሆነች። ይሄ ጉዱ ማያልቅ ሰውዬ የራሱን ጉድ እዚህ ቤት ውስጥ ስንቱ ዲቃላ ሰብስቦ ይሄ ሁሉ የምታየው የሚተራመሰው ልጅ በሙሉ ልጁ ነው። እናቶቻቸውን የት እንደሚያደርስ እንጃ። የራሱ ጉድ እንዳይወጣ ብሎ ነው አሁን ሌላ ታሪክ ውስጥ የሚገባው። እኛ የምናውቀው ነገር የለም። እንግዲህ ወላጆቻችን ባደረጉት እህትማማች ሆነን ያው በጸብ አደግን። እንግዲህ ወላጆቻችን ተጣሉ፣ በእኛ መሀልም ሰላም የለም። ይህን እያወቃችሁ ታዲያ ድጋሚ እናንተም ስህተት ትሰራላችሁ? እና ፈልገን እኮ አይደለም፣ ፈልገን የሰራነው ስህተት የለም። እነሱ በቃ የእነሱ ቤተሰቦች የለመዱ ናቸው። በቃ እየሄዱ በየቦታው መውለድ። እኔ ነገርኩህ እኮ ታሪኬን። በቃ ችግሬን ይፈታልኛል፣ ከወንድሙ ያግባባኛል፣ ከሰው አፍ ያወጣኛል። በቃ ታች ታቀረሽ ከሚለው ታሪክ ለመውጣት ነው እሱ ጋር መጥቼ እንግዲህ እንዳማላጅ እንደ ትልቅ ሰው እንደሚያከብረው ሰው መጥቼ የነገርኩት። ቁጭ በይ ችግር የለውም ዛሬ ነገ እኔ እሱን እቆጣዋለሁ፣ ትግባባላችሁ፣ ለምንም ቢያለ ምናምን በሚል ነው እንግዲህ እኔን አስገድዶ ያችን ልጅ እንድትፈጠር ያደረገው። አሁን ያንን ታሪክ እንደገና ለመሸሽ ወሬው እንዳይሰማበት ደግሞ ሌላ ታሪክ ፈጠረ። ይኸውልህ አሁን ሌላ የቤት ስራ። ይሄ በቃ ሰው ጉድ ብሎ እኮ ያበቃውን ጉድ ነው ድጋሚ እንደ አዲስ የሚያወራው። እኛ እኮ በቃ የራሱን ጉድ ለመደበቅ ስንት ጉድ አለበት የራሱ። አሁን አንተ ጀምራን ፈልፍለ አውጣለት። የራሱ ጉድ ስንት አለ። ስንት እዚህ ቤት ውስጥ ከገባህ አንተ የማትሰማው ነገር የለም። የስንቱ ንብረት እዚህ ቤት ውስጥ እየገባ ቀርቷል። የአንቺ መሰሪስ የስንቱ ንብረቱን እየያዘ እየመጣ እዚህ ቀርቷል። ስንቱን እያስወለደ ልጅ እየቀማ እዚህ እያስቀረ። ይሄ ትልቅ ሰው ነው ተብሎ ስሙን እንዴት አድርጎ ገንዘብ እየሰጠ ስሙን ትልቅ ነው እያስባለ እያስወራ ሰውን እያስፈራራ። ፈርቼ ነው እኔም ወጥቼ የቀረሁት ልጄን ትቼ። ያየህ ስንቱን እያስፈራራ ስንቱን ምን እያደረገ። ኧረ የእሱ ጉድ መዓት ነው። ስንት ነገር ትሰማለህ ገና ልጄ። እዚህ ሰፈር ቆይ እንጂ ስለ እሱ ብዙ ጉድ ነው የምትሰማው። አሁን የራሱን ጉድ ለመደበቅ እኛ አውቀን ያደረግነው አይደለም፣ እሱ እያወቀ ያደረገው። እኛ ደግሞ ቤተሰቦቻችን ተሳስተው ያደረጉት ነገር ነው። ይሄ ነው እንግዲህ። ምን ተሳስተሽ ነው? የአንቺስ ጉድ አያልቅብሽ። አንቺ ምን ነገር አለና እስቲ በይፋ ይውጣ። ያንቺስ መሰሪ ደግሞ ቤት ይመታለም እኮ አትለጎሚም። አሁን ረፊ ነግሬሻለሁ። ምን አታምንም? ልጅህን ብታምን እኮ የሁሉ መዘዝ ውስጥ አንገባም እኛ። ይሄ ሌላ ያለፈ ያረጀ ታሪክ ድጋሚ እኮ አናውራውም ነበር። ምን አለ ልጅቷን አምነህ ወይኔ ናት ብትል ምን ችግር አለው? ታውቃለህ፣ ልቦናህ ያውቃል አይደል? በቃ ስህተት ነው፣ ተሳስቻለሁ። እኔም አንተ ቤት መምጣቴ ጥፋተኛ ነኝ። በቃ ትልቅ ሰው ነው ብዬ ማመኔ በጣም ጥፋቴ ነው። አሁን ልጅቷንም አምነህ ምን አለበት ወደ ሰላማዊ መንገድ ብንመጣ፣ ልጅቷንም አባት አለኝ ብላ ብታመን ምን አለበት?
ወለድሽባት ጠይቂያት። እኔ ልጅም አይደለኝ። ይኸውልህ አየህ የኔ ልጅ የእሷን ልጅ ታሪክ ፍለጋ ስትመጣ ስለ ድንቅ ያወክ፣ አሁን ስለ ድንቄ ደግሞ ስትሄድ ሌላ ታሪክ ታገኛለህ። የእሱ ጉድ ተጎልጉሎ 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 አያልቅም። በአንድ ጊዜም አያልቅልህም። 1-2 ዓመት ይፈጃል የእሱን ታሪክ። ይሄ ሁሉ እዚህ 20-30 ሰው እዚህ ቤት ውስጥ የምታየው በሙሉ የእሱ ልጅ ነው። የእነዚህን ሁሉ እናቶች ስትፈልግ ገና እድሜ ልክህን ነው የምትኖረው። እግር አናስተሻል አሁን በልተሻል። አያልቅብሽ አንቺ የወሬ ቋጥ። እባክዎትን ከዚህ በላይ እኔ ምንም መታገስ አልችልም። ማለት ከአይምሮዬም በላይ ነው። ማለት ነገሮች ግራ እየገባኝ ነው። እዚህ የመጣሁበት አላማ ራሱ ግራ እስኪገባኝ ዝብርቅርቅ እያለብኝ ነው። ከመጣሁበት ነገር ራሱ ወጥቼ ሌላ ነገር ውስጥ እንዳሉትም አንዱን ስለ አንዱ ቤተሰቦች ግራ እየገባኝ ነው። ትንግርት እናትም ሁሉም ነገር እኔ ግራ እየገባኝ ነው። ማለት እውነትም ይሄ ነገር ዙሪያ ጠምጠም እየሄደ ነው። ክብ ሰርክል ነው። ዝም ብሎ መሽከርከር እየሆነብኝ ነው። አንድ እውነት አወጣለሁ ብዬ እንዳልኩት የዚህ ቤት ያሉትን ሁሉንም ልጆች ማጣራት ሊኖርብኝ አላውቅም የት ጋር መሆን እንዳለብኝ ራሱ። እሷ ናት አሁን ይኸውልህ የሆነ ነገር ውስጥ እንደዚህ ነገሮች እንዲበጠበጡ የምታደርግ እሷ ናት። እሷ ልጇን ሰብስባ ብታሳድጋት ኖሮ እዚህ ካዳሚ ባትሆን አንተም እዚህ ባልመጣ ነበር። ልጇን መሰብሰብ አቅቷት ነው። እሷ ናት አሁን ሁሉ ነገር ውስጥ እየከተተች ነው ያለችው እንጂ ከዚህ ሰውዬ ጋር በምንም አልገናኝም። በእኔ ምክንያት ነው የመጣው። በእሷ እኮ ነው። እናቷ የእናቴን ትዳር አፈረሰች። እሷ ደግሞ የኔ እባክዎትን ማዘር እንዴ እባክዎትን እንውጣሽ። ችግር የለውም። እሺ ኑ